ኢስላም በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው። በቃ ሩአሳ የሚባሉት እንደነው ማኮምበልቻ ይናኩን እንደነ ቀደም ሙፍቲ የሚባለውን ለጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። እነዚህ ሰዎች ሙስሊሞች አይደሉም። እኛም እኮ ለዚህ ነው ይሄንን ጥላቻችሁን ስለምናቅ ርቀታችሁን ጠብቃችሁ ኑሮ አታስመስሉ፣ አትሽለጥለጡ እኛ ጋር እየመጣችሁ መንግስት ይንቃ፣ ክርስቲያኑም ይንቃ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑንም ይጨርሳሉ። ይሄንን እወቁ። መንግስቱም ይንቃ፣ ክርስቲያኑም ይንቃ። ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁልኝ። ሰላም ጤና ይስጥልን። ውድና የተከበራችሁ አዳም ቲዩብ ቤተሰቦች፣ በመላው የኢትዮጵያውያን ልብ ውስጥ የነበሩት ተቀዳሚ ሀጂ ሙፍቲ ዑመር ኢድሪስ ከዚህ ዓለም ህልፈተ ሞታቸውን ተከትሎ ብዙ ሚዲያዎች እያሰራጩት ይገኛል። እውነት ለመናገር የእሳቸው ህልፈተ ህይወት ምናልባት በዚህ ምድር ላይ የሚቀር ሰው ማንም ሰው እንኳን ባይኖርም ምን ይዘን እንሄዳለን ወደ ሰማይ ቤታችን የሚለው ነገር ግን ያስጨንቃል። እንግዲህ ሰው በምድር ላይ ያለ የሚጠበቅበትን እውነተኛነትና የመልካም ሰዎችን እሳቤ ይዞ ኖሮ መልካም ስራ ሰርቶ ማለፍ ቀላል ነገር አይደለም። ይሄ የማይገኝ ጸጋ ነው። እናስታውሳለን ሁላችንም። ማንም የሚዘነጋው ሰው ያለ አይመስለኝም። ልባም የሆነ ያስተውላል፣ ዝንጉ የሆነ ግን ይዘነጋል። ምናልባት ሾርት ሚሞሪ ነው የኢትዮጵያ ህዝብ የተባሉት አንዳንድ ሾርት ሚሞሪያሞች ሊረሱት ይችል ይሆናል እንጂ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የእሳቸውን የኢትዮጵያ ጉዳይ፣ የህዝብ ጉዳይ፣ የሰላም ጉዳይ፣ የተለያየ የአንድነት ጉዳይ እንዴት እንደሚያሳስባቸውና እንዴት በማንኛውም የመንግስት አካላት ፊት ለፊት ቆመው ይናገሩና የሞግቱ እንደነበረ ይታወቃል። እኒህ ሀጂ ሙፍቲ በእምነታቸው የሙስሊም መሪ ቢሆኑም እንኳን በመላው የኢትዮጵያ ህዝብ ልብ ውስጥ ያሉ አባት ናቸውና ሁሉም ሰው ይወዳቸዋል። የኔን ልነግራችሁ ልገልጽላችሁ በጣም ይከብደኛል እውነት ለመናገር። ዘረኝነት ጥንብ ናት። ዘረኝነት ገዳይ ናት። ዘረኝነት ህይወት አትሆንም፣ አታዋጣንም። ተው፣ ፍቅር ይሻልናል። ኧረ ተው። ከታች ያለው ህዝብ መልካም ነው፣ ምንም የሚያውቀው ነገር የለም። እናንተ ከላይ ያላችሁ ባለስልጣን ናችሁ ብለው ከነገስታቶች ፊት ቆመው የሚሟገቱ ደግዬ አባት ነበሩ። ነፍሳቸውን ለገነት ለጀነት ይበልልን። እኔ እውነት ለመናገር እሳቸው በስጋ ባይወለዱኝ ከቤተሰቤ አንዱ የስጋ ዘመዴ ሁሉ መስለው እስኪታዩ ድረስ ውስጤን ሁሉ ይሰማኝ ነበር። ያ ማለት ምንድን ነው? መልካምነታቸው ነው ይህን እንዳስብ ያደረገኝ። ስለ ኢትዮጵያ፣ ስለ ህዝቦቿ፣ ስለ ህዝብ መፈናቀል፣ ስለ መገደል ኧረ በቃ ነረተው ያሉ አባት ናቸው። የሰው ልጅ እኩል ነው ብለዋል ነብያችን። አናሱ ሰዋስዩ ከአስናን የሚስት እንዲሁም ማበጠሪያ ጥርስ የሰው ልጅ እኩል ነው። አባቱም አደም ነው፣ እናቱም ሐዋ ነች። አደም የተፈጠሩት ታፈር ነው እና የሰው ልጅ አላህ በሚሰጠው ጸጋ እንጂ የሚበላለጥ አይደለም። በእውቀት ይበላለጣል፣ በሀብት ይበላለጣል፣ በሌላ ጉዳዮች ይበላለጣል። ይሄ በኋላ የሚገኝ ነገር ነው። በአስሉ ፍጥረው ቢሆን የሰው ልጅ አንድ ነው። በሚገርም ሁኔታ የራዲዮ ጣቢያ ላይ ቀርበው ቃለ መጠይቅ ስለ ህይወታቸው ሁኔታ ከመነሻ እድገታቸው አሁን እስካሉበት ድረስ ቃለ መጠይቅ ሲደረግላቸው ከዛ ውስጥ ነቅሽ ያወጣሁት ብዙ ነገር አለ። ግን አንዷን ብቻ ልንገራችሁ። ከ2010 በኋላ በመጣው አስተዳደራዊ ሁኔታ ከላይ ኢትዮጵያዊ የተባለ ስም እየተጠራ ከውስጥ ያለው ምግባር ሌላ ሆኖ በማግኘታቸው በጣም ይጨንቀኛል አሉ። በጣም ይጨንቀኛል፣ እንቅልፍ የሚባል አይወስደኝም አሉ። እኔ ብታምኑኝም ባታምኑኝም ተኝቼ ሙሉ የእንቅልፍ ሰዓቴን እንቅልፍ ወስዶኝ እንደ ልቤ ለጥ ብዬ አላውቅም። 2 ሰዓት ብቻ ነው ሌሊት እንቅልፍ የሚወስደኝ አሉ። በቃ 2 ሰዓት ብቻ ናት የሚወስደኝ። ከዛ በኋላ ነቃለሁ። ስለ ሀገር ሳስብ፣ ስለ ህዝብ ሳስብ መጨረሻችን ምንድን ነው?
ፍቅራችን እየላላ እርስ በርስ እየተገዳደል እርስ በርስ እየተነቃቀፍን እንዴት እንኖራለን እስከ መቼ የሚለው ስለሚያሳስበኝ እንቅልፍ አልተኛም። ያሉትን ነገር ከሰማሁበት ጊዜ ጀምሮ እውነት ለመናገር እንዲህ አይነት ደግና እውነተኛ አባቶች ያብዛልን የሚል እሳቤ ያሰብኩበት የቃለ መጠይቅ አጋጣሚ ነበረ እና እኒህ አባት ማንም ሰው በዚህ ምድር ላይ ሐውልት ሆኖ ዘላለማዊ ሆኖ የማይኖር ተፈጥሮ ስላለን በዚህ በስጋ ተለዩን እንጂ በንጹህ መንፈሳቸው ግን ንጹህ አስተሳሰባቸውና ንጹህ መንፈሳቸው ከኛ ጋር ይኖራል። በእርግጠኛነት የምናገረው ከእንዲህ አይነት የዘረኝነት ጎጥ ከእንዲህ አይነት የስልጣን ጥማት ፈቅ ብለው በእኛ በኦርቶዶክስ ቤተክርስቲያን በገዳማውያን እንደሚኖሩት መናንያን እንደሚመንኑትና ፍጹም ክፉ ሳይወጣቸው መኖር እንደሚፈልጉ አይነት አባት ሆነው ስላየኋቸው የእሳቸውን ነፍስ እግዚአብሔር ነፍስ ይማርልን እላለሁ እንጂ እግዚአብሔር ዋጋ እንደማያሳጣቸው አምናለሁ። ለእያንዳንዱ እንደየስራው መጠን ይከፍለዋልና። ስለዚህ የሀጂ ሙፍቲ አባታችን እረፍት መሬቱን አፈሩን ያቅልልልዎት እያልን እሳቸውን በብዙ አሻጥር ተጋፍተው የመጡት አካላትና እሳቸውን አይንህን ላፈር ሲሏቸው የነበሩ አካላት ደግሞ እስኪ በሐውልት በግንብ እንደተገነባ ቋሚ ሐውልት ሆነው ዘላለማዊ ሆነው የማይሞቱ መሆናቸውን ደግሞ እናያለን። እስኪ ይህም ሆኖ ግን በእሳቸው እረፍተ ሞት ህልፈተ ሞት እየተደሰቱ ጮቤ ሲረግጡም የታዩ አሉ። ይገርማል። እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራፉ ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምቦልቻ አይነቱን እንደነ ቀዳሙ ሙፍቲ የሚባለውን እንደ ጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። እኛም እኮ ለዚህ ነው ይሄንን ጥላቻችሁን ስለምናቅ ርቀታችሁን ጠብቃችሁ ኑሮ አታስመስሉ፣ አትሽለጥለጡ እኛ ጋር እየመጣችሁ ምን ያልኳችሁ ለዚህ ነው። ገባችሁ አይደለ? ለምን ታስመስሉት? እኛ ጋር እየመጣችሁ በዚህ ልክ ነው ጥላቻችሁ። የነሱን መታመም የነሱን መሞት የምትመኙ ናችሁ። ስለዚህ ለምን ትደርሱብናላችሁ? አትድረሱብን፣ አንደርስባችሁ። አከተመ ማንም የመጣባችሁ የለም። ራሳችሁን ለጠቀም ፍለጋ ላይክ እና ፎሎ ለመለቃቀም ስትሉ ነው አባታችን ታሟል እያላችሁ ለጥፋችሁ ሰሰክሱን የነበረው እናቃችኋለን። እዚሁ ቲክቶክ ላይ አብረን እየተጠቀምን መታችሁ ልትሰክሱን ትፈልጋላችሁ። እና ምን ለማለት ፈልጌ ነው፣ እኛ የእናንተን ተምሲል አንፈልግም። ልዩነት እንዳለን ሁሉ ርቀታችሁን ጠብቃችሁ ኑሩ። አከተም ይሄን ነው ልላችሁ የምፈልገው። ሌላ ነገር ምንም አይደላችሁ። አሁን ደጋግሜ እላችኋለሁ፣ ርቀታችሁን ጠብቃችሁ ኑሩ። የእናንተ ዱዓ የእናንተ ማስመሰል አስፈልገናል። እንግዲህ ሼህ ዑመር ኮምቦልቻ የሚባለው ቅድም ሲናገር የነበረው ወሃቢያ አራጅ ነው፣ ወሃቢያ ዋሽቶ ነዋሪ ነው፣ ወሃቢያ ገዳይ ነው፣ እነሱን ከጨረሰው እኛን ከጨረሰ በኋላ ወደ ክርስቲያኖች የሚሄዱ ብሎ ሲናገር የነበረው ሰው ነው። እሱ ብቻ አይደለም፣ ይሄንኛው ደግሞ ሙሉ ሐሳቡን ላስደምጣችሁ። ቲክቶክ ላይ ነው ይሄንን ንግግር የተናገረ ያለው፣ ገዳይነቱን እያወጀ ነው ያለው። ቅድም ያሳያችሁ ሼኹን እና አሁን ያረፉትን ሙፍቲን እየተናገረ ነው። ስሞች እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራፉ ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምቦልቻ አይነቱን እንደነ ቀዳሙ ሙፍቲ የሚባለውን እንደ ጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ሽዕቱም አም አበይቱም፣ ምክንያቱም ቁርአንና ሐዲስን የኻለፉ ሰዎች ናቸው፣ በዋል ናቸው፣ ጠመሙ ወንጀሎች ናቸው። አላህ Subhanahu Wa Ta'ala በተለያየ ቁርአን አያ በተለያየ ሐዲስ ላይ ከአርሽ በላይ መሆኑን ግልጽ ቁጭ አድርጎ ለአላህ ያለ ቦታ ነው ብሎ ከጊዜ በኋላ የመጡ ነዋስ ኢብኑ አጣ ወከذلك ጀህም ኢብኑ ሶፍዋን የነሱ አትባዕ ሙሪድ ናቸው። እኛ ጀህሚዮችን አለ የምንከተለው፣ እኛ ሙዕተዚላዎችን አለ የምንከተለው። ይሄ እነሱ ወሃቢይ የሚሉትን ኃይል ለማጥፋት ማለት ነው። ከካፊር ጋር ይተባበራሉ። አላህ Subhanahu Wa Ta'ala ካፊርን ወዳጅ አድርጋችሁ አትያዙ፣ ላ ተተخذوا عدوي وعدوكم اولياء ነው አለው። የኔንና የአማኞች ሆነን ጥላት የሆነን ወዳጅ አድርጋችሁ አትያዙ ነው አለው።
ሚንባብ ወላ እና በራ የሚባለው እኮ አላህ የጠላውን መጥላት አላህ ወደ መውደድ ማለት እኮ ነው። ወላ እና በራ ሌላ ምንም ነገር እኮ የለውም። ሐታ ካፊሮች እንኳን ሰላምታ ሙፍቲ የሚሉት ማለት ነው። ተቀዳሚ ሙፍቲ እኔ አስቡት እስኪ ቢላህ አለይኩም እኔ ለሐጅ ሙራድ የለኝም ነብዩ ለማየት ሙራድ የለም ለወልዮች ነው እኮ የሚል ሰው እኮ ነው። ግርዶች ጀርባ መቀመጥ ሰዎች መሐል አረንጓዴ ሻል ለብሰው መቀመጥ ጉልበት መሳብ እጅ መገላበጥ ገለሻ እንትና መጡ የተባለ ጉልበት መሳብ ወላሂ ይሄ ወልይነት አይደለም። ለዚህ ነው ሼኹ ሰለላሁ ዐለይሂ ተይሚያ ወልዮች ለሁለት ይከፍላቸዋል አውሊያኡ ሸይጣን ወአውሊያኡ ረህማን ብሎ ማለት ነው። እንደ አይነቱ አውሊያኡ ሸይጣን ነው አስለን ማለት ነው። እንደ አይነቱ ወልይ የለም። መስጂድ አልሐያ ለሶላህ ሐያ ለፈላህ የተባለ ግርዶች መሐል ድግስ ደግሶ የሚቀመጥ አይደለም። ከሌና ቶለ ዱዓ አድርግልኝ የሚባል አይደለም። ከሌ ዛሬ ኸሚስ ነው ዱዓ አድርጉልኝ የተባለ የሚጠራ አይደለም። አጅነብይ ሴት ቤት የገባ ፊት ለፊት ቡናው እየቀዳች ጀባ ተሰጀባ እጁን እየገለበጠ የምስመው ያ ወልይ አይደለም። ይሄ ወሎ ላይ ያለ ወልያ ነው። አህለ ሱና ወልጀማዓን ለማጥፋት ከካፊሮች ጋር የሚሰራ ከናቦይ ስብሐት ጋራ አብሮን የሚሰራን አካል ታመመብን አረንደ ወላሂ እፈሩ ሐቂቀተን እፈሩ ልታፍሩ ይገባው። ተለ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንደ አይነት ሰው እንደም ቢሞት ለአላህ ስዲስ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ካርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግቡ የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? ቁርአን አላህ Subhanahu Wa Ta'ala አርራህማኑ ዐለል ዐርሽ ኢስተዋ ብሎ ላ ኢስተውላ እያሉ ጀህሚዮችን ተፍሲር እየፈሰሩ ጀህሚዮች ናቸው ኢስተውላ እያሉ የፈሰሩትኝ መረጃ ሲባሉ ቃል አላህ ቃል ረሱላህ ከማለት ይልቅን ቀድ ኢስተውላ ቢሽን ዐለል ኢራቂ ሚን ደሚ ወሰይፊን ቢልሚህራቂ እያሉ እየተረጎሙ ነው። ቢሽር የሚባለው ንጉስ ኢራቅን ደም ሳይፋሰስ ሰይፍ ሳይመዘዝ ተቆጣጠረ ይላሉ። ይህ ነው መረጃቸው። ግለሰብ ነው ቃል አላህ ቃል ረሱላህ አይደለም። እንደዚህ ይያሉ አላህ Subhanahu Wa Ta'ala በተለያየ ሱራ በሰባት ሱራዎች ማን ነው ሱረቱል ሙጃደላ እና አዕራፍ እና አልሐዲድ እና አልሙጃደላ ሰባት ቦታ አርራህማኑ ዐርሽ ኢስተዋ ይላል የተናገረ። ከጊዜ በኋላ የመጡ ሰዎችን ግን እነዚያን ይዘው የሚሄዱ ሰዎችን ወደ እነሱ መንገድ የሚጣሩ ሰዎችን ዛሬ ታመመብን ብለና እንጮሃለን። ልናፍር ይገባል። ታውቃላችሁ ሙፍቲ እኮ እንትና አብዱል ሀሪድ ጋር አብሮ የነበረ ግለሰብ ነው። አታውቁም? አብዱላህ አልሐሪድ ጋር አብሮ የነበረ ግለሰብ ነው። ምናልባት የማታውቁ ሰዎች ማለት ነው። ይሄ አሁን ሙፍቲ እያሉ የሚጠሩትን ተቀዳሚ ሙፍቲ በኢትዮጵያ ውስጥ ሙፍቲ የለም እያለ ራሱን እንትን የሚለው ግለሰብ ከአብዱል ሀሪድ ጋር አብሮ የነበረ ግለሰብ ነው። ስለዚህ እንደዚህ አይነትን ኃይል ነው ዛሬ ታመመብን እያሉ እንትን የሚሉት ማለት ነው። በዚህ ሰውዬ ሰበብ ስንት ሰው እንደሚጠማ አስቡ። እንግዲህ አክራሪ ወሃቢያ የሚባሉ አሉ። በነገሩ የሚያገባኝ ሁኛ አይደለም፣ አይመለከተኝም። ነገር ግን የሚመለከትብኝ ጉዳይ ደግሞ ሊኖር ይችላል። ምናልባት የሁለት ዝሆኖች መራገጥ ሳሩን ያደቀዋል እንደሚባለው የወሃቢያ መጤው ሃይማኖታቸውና የጥንቱን ይዘው የሚኖሩት የሃጂ ሙፍቲ አይነት እምነት ተከታዮቻቸው መገፋፋታቸውና መነቀቀፋቸው ሀገርን የሚበጠብጥ ሆኖ ካገኘሁት ሀሳብ መስጠቴ ላላቆም እችላለሁ። ሁሉም ራሱን ችሎ እዛው እንደሆነ የሚሆን ከሆነ በማንም ላይ ላያገባኝ ይችላል። አልፎ ተርፎ ሀገርን ነክቶ ግን የሚያናውጥና ሰላም የሚነሳ ሆኖ ከተገኘ ግን ሀሳብ ከመስጠት ወደ ኋላ ላንል እንችላለን። ምክንያቱም ማንም በሀገር ነው የሚቆሙ። ሀገር ከሌለ ሰው የለም። ሀገር ከሌለ ሃይማኖት የለም። ሀገር ከሌለ ደግሞ መበተን ነው የሚሆነው አማራጩ። እንድንበተን የሚያስቡ ደግሞ የምዕራባውያን ሴራ አለ። በኦርቶዶክስ ቤተክርስቲያን ገብተው የፈለጉትን እንዲሆኑና ብራናና ቅርሱን ዘርፈው እንዲሄዱ የውስጥ ባንዳ ቆብ ለባሾች፣ የውስጥ ባንዳ ዲያቆን መሳዮች ለገንዘብ የተገዙ መረጃ እየሰጡ ይህን ሁሉ እንደሚያደርጉትና እምነትን ለመበጥበጥ እየሞከሩ እንዳሉት ባይሳካላቸውም ቅሉ በእስልምናውም እንዲሁ አሉ።
እንግዲህ ሀጂ ሙፍቲ የተገፉት ይህንን ክፍተት ላለመፍጠር አንድነት ይሻለናል፣ የነበረውን ያቆየነውን እምነት ከአባቶቻችን የተቀበልነውን ይዘን እንቀጥል በማለታቸው ነው የተገፉት። እውነቱ የገባቸው ከእሳቸው ጋር እየኖሩ ነው። እንግዲህ እስከ መጨረሻ የሚጸና እርሱ ይድናል እንደሚለው እንደኛ መጽሐፍ እስከ መጨረሻው ለመጽናት እየታገሉ ያሉ አሉ። ይሄ ይታወቃል። እንደገና ደግሞ ከዘመኑ ጋር ተመሳስለን እኛ ተሐድሶ ጴንጤ እንደምንለው ደግሞ እዚህም ወሃቢያ ምናምን አክራሪ ሆነው እየተሰማሩ መሪዎቻቸውም ሁሉ በአደባባይ እየወጡ ብዙ ዝላይ እያሳዩ ያሉበት መንገድ አለ። ይህን ስናየው የሀጂ ሙፍቲ አካሄድ መልካምና ደግነት፣ አንድነትን የያዘ ዘረኝነትና ጎጠኝነትን የሚቃወም ሰላማዊነትን ያሰፈነ ሰላማዊ ሆነን ኑረን በሰላም ኑረን በሰላም ወደ የመጣንበት ወደ ፈጣሪያችን እስክንጠራ ድረስ ያለ ስጋት እንድንኖር የሚል ሀሳብ ስላላቸው ነው እንጂ የወንበር ጥማት ኖሯቸው አይደለም። እሳቸው እንደውም አልፈልግም፣ በገና ሲሾሙ አልፈልግም፣ ወንበር ላይ ተቀምጦ መምራት አልችልም፣ ለእኔ አይገባኝም የሚሉ አይነት ትሁት የሆኑ አባት ናቸው እና ይህን ስንመለከት የእሳቸው ህልፈተ ሞት ሰየው ደግ ሞቱ ብሎ ጮቤ የሚያስረግጥ ሳይሆን ሞቱብን አባታችን፣ የጸሎት የዱዓ አባታችን ተለዩን ብሎ የሚያሳዝን ነበር። ግን ያላለላቸው ቢዘሉ ያለላቸው ደግሞ ቢያዝኑ የእሳቸው በረከት ይደርሳል። እንደ እስልምናው አነጋገር የእሳቸው በረካ ይደርሳቸዋል ማለት ነው እና የአባታችን አይነት አስተሳሰብ ያላቸው ሰዎች እየተመናመኑ እየጨረሷቸው እየተመናመኑ ተስፋ እያስቆረጣቸው ነው እና ህዝብ ግን በዚህ ጉዳይ ላይ በደንብ ቢያስብበት ቢያጤንበት እየገፉ ተስፋ ባያስቆርጡና ወደ ዕለተ ሞት ባይገፏቸው ባያደርሷቸው አፋፍ ላይ ባያቆሟቸው ይህን ህዝብ ሊያስበው ይገባል እና አባታችን በእውነት እኔ እስከምን ድረስ እመኛለሁኝ እኔ እግዚአብሔር በሚያውቀው ከደግነታቸው ከመልካምነታቸው አንጻር አንድ ቀን እንኳን አግኝቻቸው ጉልበታቸውን ሳም ባረገው ደስ ይለኝ ነበር እመኘውም ነበር። ከዕለታት በአንድ ቀን አጋጥመውኝ ነገር ግን በተለያዩ ምክንያቶች እሳቸው ጋር መቅረብ እንዳይቻል ብዙ ጥበቃዎችም ስለነበሩ ከዚህ አንጻር ሳይሳካልኝ ቀረ እንጂ እኔ ሳስቤው ነበር። እንዲህ አይነት አባቶቻችንን ያጽናልን፣ የሞቱትን ነፍስ ይማርልን እላለሁ። ሀገራችንን ሰላም ያርግልን እና እንደዚህ አይነት ሰዎች ልናስጠነቅቃቸው ብሎም ያውም ከካፊር ጋር ሆኖ ማለት ነው። እንደውም ነብያችን ሰለላሁ ዐለይሂ ወሰለም አንድ ካፊር መጣና ያ ረሱላህ ያ ካፊር መጣና አብሮ ሙስሊሞችን ጂሃድ ሊያደርግ ሲመጣ ያ ካፊር ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም በዚያ ጊዜ ጂሃድ ሊወጡ ነበር፣ ወደ ጂሃድ ሊወጡ ማለት ነው። ያ ካፊር ሰውዬ መጣ አብሮ ጂሃድ ከሙስሊሞች ጋር ወጥቶ ለሙስሊሞች ጋር አብሮ ሆኖ ሊዋጋ ማለት ነው። ምንድነው አሉት ነብያችን ሰለላሁ ዐለይሂ ወሰለም ያኔ እርጅዕ አሉ ኢና ላነስተዒን ቢልኩፋር እኛ በካፊር አንታገዝም ተመለስ ነው አሉት። እሱ ግን ከካፊር ጋር አብሮ ሆኖ ሙስሊሞችን ለማጥፋት የሚሰራ ሰው ነው እና ወላሂ ሐቂቀተን ልታፍሩ ይገባል። በተለይ ኢኽዋኖች አላህ Subhanahu Wa Ta'ala እንደዚህ የምታደርጉ ከሆነ አላህ ሐዘናችሁን በቅርብ ያርግላችሁ። ያው ተአዚያ እያላችሁ ትቀመጣላችሁ፣ ገንዘብ ሰበስባላችሁ፣ ሌላ ምንም ነገር የላችሁም። ይሄ የራሱ ንግግር ነው፣ የማንም ንግግር አይደለም። ወላሂ ነው የምላችሁ፣ ሐቁን ነው የምንነግራችሁኛ። ነግራችኋለሁ እና እዝነት የላችሁም ላ ወላሂ ከናንተ እጅግ የበለጠ እናዝናለን። ግን ስለምናቅ ነው ማን እንደሚታዘንለት ማን እንደሚታዘንለት ነው ነብያችን ሰለላሁ እንግዲህ እነኚህ ሰዎች ሀጂ ሙፍቲ ቢሞት እንኳን የማያዙ ሰዎች የሚደሰቱ ሰዎች እንደሆኑ እየነገሯቸው ነው። በደም ስማቸው ሰለላሁ ዐለይሂ ወሰለም አኽወፉ ማ አኻፉ ዐለ ኡመቲ አኢመቱል ሙድሊን ብለዋል። ለኡመቶች የምፈራላቸው ቢኖር ኑሮ ጠማማ መሪዎችን ነው ብለዋል። ጠማማ መሪዎችን ነው። አንዱ ጠማማ ይሄ ሙፍቲ የሚባለው ሰውዬ ነው፣ ሌላ ማንንም አይደለም። ለኡመቶች የምፈራላቸው ቢሆን ኑሮ ጠማማ መሪዎችን ነው ብለውናል። ስለዚህ እንደ አይነት ጠማማ መሪ እንደዚህ ሱብሃንአላህ እኔማ ቃሉን ራሱ አስጠላኝ ልናገረው ማለት ነው። ስለዚህ ወንድሞች እወቁ፣ ወላ እና በራ እወቁ። እንደ አይነት ወደ ሽርክ ነው ወደ
ወላዕና በራዕ ማለት ለአላህ ብሎ መውደድና ለአላህ ብሎ መጥራት ነው። ካፊሮችን እኛን ለአላህ ብለው ይጠሉናል፣ ባገኙት ቦታ ይገድላሉ። ሙስሊም ሲሆን ደግሞ ለአላህ ብሎ ይወዳቸዋል። እና ሐጂ ሙፍቲ ከኛው የመደቡት ለአላህ ብሎ ከሚጠሉት ነው የሚመደቡት። ምክንያቱም እንደ ክርስቲያን ነው የሚያዩቸው፣ እነሱ እንዳላመነ ሰው ነው የሚያዩቸው ሐጂ ሙፍቲ ማለት ነው። እንደዚህ የሚያደርገው ማን ነው? ወሃቢያው። ለአላህ ብሎ መውደድ፣ ለአላህ ብሎ መጣት። ስለዚህ እነ ሙፍቲ እነኚህ የተጠሉ ናቸው በእነሱ ዘንድ፣ እንደ ሙስሊም አይታዩም። ለዛ ኢራቅና ኢራን ላይ ሙስሊሞች እንኳን ሲታረዱ የምታያቸው ለዛ ከክርስቲያን ጋር ሲያዩዋቸው፣ ከክርስቲያን ጋር ሲያዩዋቸው ወይ ደግሞ ክርስቲያኖች ወደዷቸው ብሎ ሲያስቡ ወደ መግደል ነው እጃቸው የሚያነሱት። እንዴት አድርገው ጠላት እንደሆኑ ሀገርን ለማጥፋት ሙስሊሙን ለማጥፋት እንደተነሱ ደግሞ ተካተረ ማለት ነው። መሻይኾቻችን መስመር ይቀጥላል። መታያው ምንድነው? መጅሊስ የገባ ሰው አሁን ለታሸዋል 10 እንደምታውቁት ውይይት ነበር። አንድም ነገር አንጨምርም አንቀንስም። እዚህም ያሉ ሰዎች ይሄንንም የሚያዳምጥ እዛ የነበር ሀታ ወሃቢያው ይታዘበናል። እንደ ወሃቢያ ዋሽተን ሻዓሩሁሙል ከዚብ የወሃቢያ ታርጋው ምንድነው ካልክ መዋሸት ነው በቃ። ከመድረክ አንዳንድ ሰዎች ቂም ሱና ነው የምናከብረው ነው ሸሪዓተል ኢስላሚያ የሚያቀው ነው። ግን ያንዳንዱ የፍየል ጢም አድርጎ የሚሄድ ሰው አለ። ጢሙን አድርጎ ፍየሎች ጢም ስላላቸው ታከብረዋለህ፣ ሽማግሌ ነው ትክክል ይናገራል ልትል አትችልም። እና ከመድረክ የተላለፈው ምንድነው ያለው? ኢመሲላህ ወኢመል ሒዋር፣ ለመወያየትም ከተዘጋጀህ እንወያያለን፣ ለጦርነትም ከፈለግ ዝግጅታችንን ጨርሰናል ነው ያለው። ሙፍቲያችን አይዝማ መድረክ ላይ ጦርነት አይካሄድም ብለው ስፒከር ቀምተዋል። ያን አዙረው በውሸት አሁንም የሚሉትን ታያላችሁ። ሙፍቲን ያናደደ ሙፍቲን ያን ያህል ያለ ከሌላው ጋር ምን ያህል ይኖራል አይታወቅም። አሁን የኦሮሚያ ላይ ብትሄዱ ከታች እስከ ታይ በወሃቢያ መስመር አዋቅሮ መጅሊሱን አህለ ሱና ወል ጀማዓ አስወጥቷል። ሐረር አስወጥቷል። ሶማሌዎች ይሄው መጥተዋል። አህለ ሱና ወል ጀማዓ በአንድ መዋቅር ላይ የለም። ያሁኑ ጥረት አዲስ አበባ ባራላይዝ ነው። ግማሽ አካሉ ሙቶ በግማሽ አካሉ ነው እየተንቀሳቀሰ ያለው አይደለም። ፌደራልም ገብተን በኢትዮጵያ ያለን በሙሐመድ ኢብኑ አብዱል ወሃብ አስተምሮት የሙሐመድ ኢብኑ አብዱል ወሃብ ጊዜ ቢኖር ኪታቦችን ባሳየናችሁ ምን የሚል ነው? ሐሪቡ ሶፊያ ቀብለ አንቱ ሐሪቡል የሁደ ወልመጁስ ፈኢንሃ ሩሁል የሁዲ ወልመጁስ የሚል ነው። ለይሁዳውም ለመጁሳውም ጦርነቱ አይቀርም ኢንሻአላህ። ሰዓት አንዴ ነገርና ነው አጠር እናደርገዋለን ከዚህ በላይም ስለሌለ ህዝቡን ማወቅ ስላለበት ግዴታ ረግጠን ይሄን የፈራን ነገ ምንም ስለማያዋጣ ተሰብስበሃል። ሞት አንድ ነው። ቤት ሳትደርስ ልሞትም ትችላለህ እንኳን ሐቅ ተናግረን እና እንዲያጠቃላይ ይሄ ሙሐመድ ኢብኑ አብዱል ወሃብ አስተምሮት ማንን የፈለፈለ ነው? ከዛ አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው የወሃቢያ መስመር አይቀጥልም። እንግዲህ አይቀጥልም እያሉ ነው። በአንጻሩ ደግሞ ወሃቢዎች ደግሞ እየሰሩት ያለ ስራ ደግሞ ከባድ ነው። እንዴት አድርገው እነሱን ማስወገድ እንዳለባቸው ጭምር እየመከርን ያለው። ሰላም ለዓለም ሁሉ ይሁን። መንግስት ይንቃ፣ ክርስቲያኑም ይንቃ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑንም ይጨርሳሉ። ይሄንን እወቁ። መንግስቱም ይንቃ፣ ክርስቲያኑም ይንቃ። ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁልኝ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዒሪ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት
በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማን ነው ይሄን ያደረገው? እያንዳንዱ ይገለሃል ወደፊት ሶሪያ እንዳደረጉት ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ ከሐሪ መሐም ያዋጣሃል ገና ልብ በል እያንዳንዱ መጅሊሱ ትላለ ገና ህልውና የለም ለመኖር ራሱ ተስፋ የለም አገር ፈልጉ እያሉ ነው አሁን ታዲያ ለዚህ ለምንድን ነው የምንለባበሰው ለምንድን ነው ቅቤ የምንቀባው ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ በስኔ ተናግሬ ነው እንግዲህ አውበሩ እየሆነ ያለው በጣም ከባድ ነው ለማንኛውም ሰብስክራይብ ማድረጋችሁን እንዳትረሱ ቀጣይ ያለው መረጃ ይዘንላችሁ እንቀርባለን ሰላም ሁኑ